አደገኛ ወንጀል መሸፈኛ ስራቸው አምሶል የሚረዱ አሉ፣ ከልባቸው የሚረዱ አሉ። ትክክለኛው እርዳታ ረጅ የትኛው ነው እሱን አላውቅም። የሚረዱ ሰዎች አሉ፣ የሚረዱ ወገኖቻችን አሉ። እኔ ከእርዳታው ጋር አይደለም እኔ ጉዳይ በተደጋጋሚ እንደተናገርኩት እርዳታውን እንደ ሽፋን በመጠቀም ከእርዳታው በስተጀርባ ስለሚሰራ ወንጀል ነው የኔ ጉዳይ። ማዕድን ከሀገር ዘርፈሽ በሳፋ ሰርቀሽ በማንኪያ እየሰጠሽ ማለት ነው። ይሄማ ሁሉም ኢትዮጵያ እኮ ሊነፈጉ አይገባም። እዚህ ውስጥ ተረጂዎችም እኮ ሀገራቸው ናቸው አይደል? ሀገራቸው ነው። እነሱም እኮ ማዕድን የመሸጥ እኮ መብት ሊኖራቸው ይገባል። በተለየ ሁኔታ ማዕድን አንቺ ብቻ የምትወስጅበት ወይ የሆነ ሰዎች ብቻ የሚወስዱበት ነገር ሊኖር አይገባም። ዋናው ነገር ምንድነው? በተለይ አማራ ክልል ወሎ ውስጥ የኦፓል ማዕድን በህገወጥ መንገድ እያወጣችሁ በኤርፖርት በኩል እያስወጣችሁ ዱባይ ትሸጣላችሁ። ይህን መረጃ የምታውቁ ሰዎች ታውቃላችሁ። እናንተም የራሳችሁን የምርመራ ውጤት ይሄ ዝም ብሎ እንዲህ ቅንጥብጣቢ ምናምን ሳይሆን ይሄ ትልቅ መረጃ ሰጥቻችኋለሁ። ስማችሁ የተጠራ ሰዎች ቤታችሁን ከፍታችሁም ሌላ ቦታም ሆነ ከፈለጋችሁ እኔ ጋም በሚመቻችሁ ሰዓት እናንተ በተገኛችሁበት እኔ መረጃውን አስደምጣችኋለሁ። ራሳችሁን የመከላከል ይሄ መረጃ ከየት ነው የመጣው? ሲጀምር እንዴት ሊመጣ ቻለ? ስለዚህ ራሳችሁን የመከላከል መብት አላችሁ። መንግስት ደግሞ ራሱን መንገድ ይሄዳል። የራሱን የመከላከል ወይም ደግሞ ህዝቡ እዛ አካባቢ ያሉ ፖለቲከኞችም የህግ ሰዎችም የሚሄዱበትን ርቀት ይሄዳሉ ለማለት ፈልጌ እና እሳት በሌለበት ጭስ አይታይም። በአንድ ሌሊት ድምፅ መገልበጥ ይችላል። እንዴት አድርገ ካላችሁ ኢትዮጵያውያን ልብ ትርታ በጣም ቀላል። የሆነ ምስኪን ሰው ጋር ሄደ ብቻ ልክ ሽልማት ሲደርስ እነዚህን መንጋ መንዳት የምችለው የሆነ ምስኪን ትፈልግና ትረዳውና ልብ ትርታ ታገኛለህ። ከዛም በኋላ በቃ አጀንዳም this is the key ብያምናለሁ። ከዛም በኋላ ግን ከወንድሜ ፊራኦል አንዳንድ ወንድሞቻችን ተምረው የሆነ ነገር ዛሬ አንዳንድ ሰዎች አድሚት እያደረጉ ነበርና ስም እንዳለ ተቀይራል። መንሱሪ ብዙ ሰው እየታዘበ ነው። መና ሆኖ ስለማግኘት በምንሰክስበት ዘመን ነው አሁን ያ ተረስቶ ሌላ ሳክስ ላይ ነው እንዴት ሰው ያኔ ነው ሆኖ ስለማግኘት ሰው አትሊስት አየህ እዚህ ጋር እዚህ ላይ ላስት ይር አውትፊት ስንት ብር ነው ሲባል 2.5 ሚሊዮን ብር ያለው ትዝ አለ መንሱሪ። እና ሲጠየቅ ትናንትና አንዲት ልጅ የሆነ ዳንቴል እና ኮት ለብሳ ስንት ብር ነው ሲባል 3 ሚሊዮን ብር አለች። እና ስለሷ ሲጠየቅ እኔ እንኳን እሷ ያኔ ራሱን የለበስኩት ሳክስ ነው ለመፈመስ ነው። እና ያየሁት እንግዲህ ያበራሽን ጠባሳ ያየ በእሳት አይጫወትም እንድባለው ገባ። በነገራችን ላይ ወደዚህ ከመግባቴ በፊት በእጄ የደረሱ መረጃዎች አሉ። እሰማለህ፣ ከዛ የራስን ኢንቨስቲጌት ታደርጋለህ። እኛ ያንተ የተቻለንን ወደ አንተ መረጃ የምናደርሰው፣ ቀሪው ምርመራ ደግሞ ያንተ ነው። 3 ሰዎች አላችሁ እዚህ ቲክቶክ ላይ አማራ ክልል በህገወጥ መንገድ ማዕድን እያወጣችሁ ያላችሁ። የድምፅ ማስረጃ አለ፣ የሰነድ ማስረጃ አለ። ራሳችሁን ትከላከላላችሁ። ኦፓል ነው የሚያወጡት፣ ወሎ ውስጥ ነው። ምናልባትም ስጠረጥር ባለፈው ታስታውሳላችሁ፣ ዜናውን ሰርቼው ነበር። ኦፓል ለማውጣት የኦፓል ማዕድን ለማውጣት ሲቆፍሩ የነበሩ ወገኖቻችን ሞቱ የሚል ዜና የሚያስታውሳል። የእነሱ እጅ ሊኖርበት ይችላል፣ አላውቅም። ቀሪ እናንተ ስራ ነው። እዚህ ውስጥ ያላቸው በሙሉ እዚህ ሜስ እዛ ሜስ ሳይሆን እኔ ዝም ብሎ ጠዋት የተቀደድኩኝ ከሰዓት ምሰፋ ልጅ አለው። እንደምታውቁት በመርህ ነው የምጓዘው። ትክክለኛው መረጃ ወደ እናንተ አመጣለሁ። እናንተ ግራ ቀኙን አይታችሁ ትፈርዳላችሁ። አማራ ክልል ላይ እዚህ ቲክቶክ ላይ ያላችሁ በእርዳታ ስራ ላይ የተሰማራችሁ ይሄ ስትጣሉ ስትሰርቁ ተስማማችሁ፣ ስትጣሉ ሊክ ያደረጋችሁት መረጃ ነው። በነገራችን ላይ አብሯችሁ ይሰራ ከነበረ ሰው የወጣ ነው። ምንም ማድረግ አልችልም። እንዳልኳችሁ የድምፅ ማስረጃ አለ፣
የሰነድ ማስረጃ አለ። የኦፓል ማዕድን ያወጣሉ። ኤርፖርት ሰው አላቸው። የሚሸጠው ዱባይ ነው። በእርዳታ ስራ ላይ የተሰማራችሁ ናችሁ። ስማችሁን እጠራለሁ። የግድ እኔ ጋር አይደለም፣ ሌላ ቦታ ግን ሄዳችሁ መከላከል ትችላላችሁ። የመጀመሪያው ፊት አውራሪ ሚኪ ነህ። አምሶሪ ራሳችሁን ትከላከላላችሁ። እኔ ስማችሁን ነው እየጠራው ያለሁት። በእጅ የደረሰው መረጃ ነው። ሁለተኛው ተስፋ ያደርግ ነህ። ሶስተኛው ከኔ ጋር ብዙም ትውውቅ የለውም፣ ዴቭ ፒሲኤል የተባለ ሰው አማራ ክልል ወሎ ውስጥ የኦፓል ማዕድን ምስኪኖችን እያስቆፈራችሁ እያስወጣችሁ ዱባይ ትሸጣላችሁ። ዱባይ ስትሸጡ ደግሞ ኮኔክሽን አላችሁ እነ መሲ ብርጅስቶን። ራስሽን ነፃ ማውጣት አለብሽ። ይህን ያህል ካደረስኳችሁ እናንተ የተለያዩ ነጥቦችን አገናኝታችሁ ደረሱባቸው እነዚህ ሰዎች ላይ። ይሄ ማስታወቂያ ይሄ ንግግር ከተነገረበት ጊዜ ጀምሮ ራሳችሁን የመከላከል ሙሉ መብታቸው የተጠበቀ ነው። እኔ መረጃው ደርሶኛል። ምን ማድረግ አልችልም። መናገር የለብንም ይሄ ነገር ግድ ነው። ደላንታ ነው ባይ ዘ ወይ ዋርላ ደላንታ ነው። እኛ ሀገር ነው ኦፓሉ የሚወጣው። ከዛ ያወጣሉ። የመረጃው ምንጭ ፍራኦል ኢቲቻ ነው። ከኔ ጋር አትቀልድ ብያለሁ። ከኔ ጋር አትቀልድ። ጠዋት ተቀድጄ ከሰዓት መሰፋ ነው። እኔ ስመጣ በትክክለኛ መረጃ ነው መምጣት የምፈልገው። ምክንያቱም ይሄ ትውልድ ቀዳዳ እንዲለኝ አልፈልግም። ትክክለኛ መረጃ ካመጣው አመጣለሁ፣ ካላመጣው አላመጣም። ስለዚህ የመረጃው ምንጭ እሱ ነው። በዚህ ጉዳይ ላይ የመንግስት ሰዎች፣ የፌዴራል ፖሊስ ሰዎች፣ የደህንነት ሰዎች ጥልቅ የሆነ ኢንቨስቲጌት ማድረግ አለባቸው። ኢንቨስቲጌሽን መስራት አለባቸው። ኤርፖርት ሰው አላቸው፣ ኮኔክሽን አላቸው። ለዛ ነው እርዳታ ሲባል እናንተ እርዳታው ላይ ነው የምታጮሁት። ወንድ ኮንኬን ስጥ ምናምን እያሉ ጥሞናችሁን ይሰልቧቸዋል። ቅድም ልልቲ እንዳስደመጠቻችሁ አብዛኞቻችሁ በጣም ምስኪኖች ናቸው። ዩዘርኔም እና ፓስዋርድ አላቸው፣ ክሬት አድርጋችኋል፣ ገብታችኋል። ምን እንደሚሰራ አታውቁም። ትንሽ እንኳን እልፍ ብላችሁ እንኳን አታስቡም። አብዛኞቻችሁ፣ ሁላችሁንም እያልኩኝ አይደለም። የሆነ ነገር ሲጨው በዛ ጥሞናችሁ ይሰለባል። አንድ ነገር አለቅጥ ሲጨው የሆነ ነገር ሊደበቅ የተፈለገ ነገር አለ ብላችሁ ጠርጥሩ። እርዳታው እናንተ ተረጋግታችሁ እንዳታስቡ ለማድረግ ነው። ገብቷችኋል? አንድ ጊዜ ልድገሙ መሰለኝ ይሄን ንግግር። እርዳታው አለቅጥ የሚጮሁ ነገሮች እናንተ ዋናውን ነገር እንዳታዩ አይናችሁን የመጋረድ ነገር ነው፣ የመጋረጃ ነገር ነው። ይሄ ነው። መጨረሻ አካባቢ ላይ ስለ በረከት ገበሬዋ የተወሰነ ነገር ነግራችኋለሁ። ፖለቲካዊ ጉዳዮች ይኖሩናል። የትላንትና የቲክቶክ አዋርድ አለ፣ እሱን እናወራለን። እዚህ ጋር ሁለት እህቶች ያሉ ተምርና ልዕልቲ በእጃቸው በሳምንቱ ያዩዋቸውን ነገሮች ምን ታዘቡ፣ እነሱን እስኪ ከእነሱ ጋር ልስማና ይህ በጣም አሪፍ እንትን ይመስለኛል። እዚህ ላይ 2-3 ሰዎች ብንጨምር እዚህ ሶሻል ሚዲያ ላይ 10 ጊዜ የሚቀደዱ የሚሰፉ ሰዎችን ልክ ማስገባት ምንችል ይመስለኛል። አይመስልሽም? እኔ ትናንትና ኤክስፔክት ማድረጉን ላይቭ ነበረ፣ ኢቨንት ነበረ፣ ንግሪክ ነበረ። ፊራዬ ከትናንት ወዲያ ነገ አበባ መስዬ ቆንጅዬ ሆኜ ላይቭ መጣለሁ፣ ኤቪደንሶችም አሉኝ፣ ሰዎችን አዋረዳለሁ ተብለን ለመዋረድ ዝግጁ ነበርኩኝ እና ፊራዬ መጣ። ከዛም በኋላ ለተማሪዎቹ ምግብ አዘዘ። ለተማሪዎቹ ምግብ አዘዘ። ኢማጂነሪ ትምህርት ቤት ነው ታውቃለህ። ትምህርት ቤቱ የለም፣ ተዘግቷል። ፎንኮሉም የውሸት ፎንኮል ነበረ። የምግብ ኦርደሩን ታች ወርዳችሁ ቡና ለማን ያዘዘው? ለ8 ተማሪዎቼ ብሎ ማለት ነው። ለ8 ላይቭ ቲክቶክ ላይቭ ላይ በሌላ ስልክ ፎንኮል ነው እና ትምህርት ቤቱ ከተዘጋ ታውቃለህ ቆይቷል። ማስታወቂያም ይሰራል፣ ደውሉለት ይባላል። ማስታወቂያውን እራሱ ሪፖስት አድርጎታል። ያሰራትን ሴት አልከፈላትም። 50 ሺህ ከፍልሻለሁ ብሎ በአብርሃም ብላቴ ነው የሚባለው። አወቀው ስቱፒድ ስማርቱ ሰውዬ በሱ ነበረ ያገኘኛለች እና 50 ሺህ ከፍልሻለሁ ተብዬ እሱ ነበር ማስታወቂያ ያሰራው። እንግሊዝኛውንም እንትን ልኬልሃለሁ እና አልተከፈላትም። 20 ሺህ ብር አውጥታለች ለማስታወቂያው፣ አልተከፈላትም። ማስታወቂያውን ግን ብራቮ ብሎ ኮምቶ ሪፖስት አድርጎት
ሌሎች ፕላትፎርሞች ላይም ፖስቶታል እና ይህን ማስታወቂያ እያዩ ሰዎች ይደውሉለታል። ቅድሚያ ክፍያ እየተባለ 500 ብር 1000 ብር በዜል ትራንዛክሽን ካሽ አፕ ፎር በርዝዴይ በሚስላኒየስ ምናምን እያላችሁ ላኩልኝ እየተባለ ሰዎች እየተዘረፉ ነው። ያ ትራኪንግ እዚህ ጋር ግልጽ እናድርግ። እኔ ባደረኩት ይሄ ህዝብ ቆይ ማጣራት ትችላላችሁ አይደል? እዚህ ያላችሁ ሰዎች ሁላችሁንም እያልኩኝ አይደል? አንዳንድ የሚያሳዝኑኝ ሰዎች ስላሉ ምናወራውን ወሬ አጣሩ። መስማት አይደለም አጣሩ፣ ደውሉ፣ ጠይቁ። እኔ ባደረኩት ማጣራት ትምህርት ቤቱ የለም። አንቺ ባደረግሽው ማጣራት አለ ትምህርት ቤቱ የለም። ላይቭ ላይም በስቴት ዲፓርትመንቱ ዌብሳይት ላይ ገብታ ኦገቲ ሀበን የምትባል ልጅ ዲፍረንት ዳይሜንሽን ላይ ያለች በሀሳብም በእኔም ማንቀራረብ ልጅ እሷም ቼክ አድርጋ ላይቭ ላይ ቪዲዮን ፖስትቸዋለሁ። ትምህርት ቤቱ የለም መሬት ላይ። ታዲያ ለምንድነው ማስታወቂያ ያሰሩት? ለምንድነው ማስታወቂያ ያሰሩት? ሰው ለማጭበርበር? ታዲያ ለመማር ፈልጋለሁ ሰዎች ሲሉ ቅድሚያ ክፍያ 500 ብር ቀጥሎ ደግሞ እዛ ማስታወቂያው ላይ ሰምተን 2500 ብር ትሸክለማላችሁ ይላል። ማስታወቂያው ላይ ሰማ ይቻላል። ፖሊስ እንግሊዘኛም አማርኛም አለ። ወይ ዘንድሮ አለ ህይወት የሚያጣፍጥ ኑሮን የሚለውጥ ምቹ አጋጣሚን ለመጠቀም ይፈልጋሉ። ታዲያ እርስዎ ምን ይጠብቃሉ? ጄፍሮ ቢዝነስ ግሩፕ ተማሪዎችን ከኤርፖርት በመቀበል የሳምንት ወጪያቸውን ከመሸፈን ባለፈው $2500 በመሸለም ቆይታውን የማይረሳ በማድረግ ኪሶትንም ሊሞላው ተዘጋጅቷል። አጋጣሚው እንዳያመልጡ። በአሜሪካን ሀገር ሳውዝ ዳኮታ የሚገኘው ጄፍሮ ትራክ ድራይቪንግ ስኩል ሰሞኑን ያመቻቸው ታላቅ የዋጋ ቅናሽ እንዳያመልጡ። ይፍጠኑ ይፍጠኑ ይፍጠኑ። ጄፍሮ ትራክ ድራይቪንግ ስኩል። ጄፍሮ ትራክ ድራይቪንግ ስኩል። ከዛም ይሄኛው እንግሊዘኛው ነው። ጄፍሮ ትራክ ድራይቪንግ ስኩል። Are you ready to use an opportunity that will change and sweeten your life? If so, what are you waiting for? J4 Truck Driving School. In addition to picking up students from the airport and covering their weekend getaway, the company is also ready to make your stay unforgettable by awarding the $2,500. Hurry up, don't miss the opportunity. J4 Truck Driving School. አሁን እሱ ፔጅ ላይ የተፖስተው ጋዜጠኞች አናገሩኝ ስለ ትራክ ድራይቪንግ ስኩል የሚለው ዌብሳይቱ የኒውስ እንትኑ ማለት ነው። ዌብሳይቱ አለ ይልክልሃለሁ። ዌብሳይቱ ላይ ስታይ የ2021 ቪዲዮ የዛሬ 4 ዓመት ቪዲዮ ነው የሚፖስተው። ትምህርት ቤቱ የተዘጋው 2023 ነው። ወይ ምናልባት ለሱ ፌርነስ ለፍራው ይሄ ማስታወቂያ የተሰራው ትራኩ እኔ ባለኝ መረጃ ትራክ ትምህርት ቤቱ እኔ ባለኝ መረጃ 2021 ነው የተዘጋው። ከሳሳትኩ ታረማለሁ ዓመተ ምህረቱን። ትራክ ትምህርት ቤቱ እያለ የተሰራ ነው ወይስ ከተዘጋ በኋላ የተሰራ ነው? ከ2021 በኋላ የተሰራ ነው። ከተዘጋ በኋላ ነው። ላስት ኤፕሪል የተከፈተው የተሰራው ማስታወቂያ ከተዘጋ በኋላ። እኔ ግን ቴዲዬ 2022 እስከ መጨረሻው ላይ የዋጣ የኔ ፍሬንድ አለኝ ከሱ ጋርና ይህን ነገር በደንብ ቢጣራ አሁን ያጣሩ ሰዎች ራሱ 21 ነው የተዘጋው እየተባለ ነው። በፌክ የሚሰራው ነገር አለ ማለት ነው ወይስ እንዴት ነው ነገሩ? ስልክ አሁን መንጃ ፈቃድ ልጁ እንደውም ቆይ አንዴ ያው ስለ የሆነ መረጃዎችን ካመጣ ሌላ ውሸት ምናምን እንዳይመስል ነው። ላይ ከዚህ እኔ የማውቀው ነገር ስላለ ልጁ እንደውም አሁን የራሱ ትራክ ካምፓኒ ከፍቶ በስሩ ወደ 10 ምናምን ትራኮች ዲስፓች እያደረገ ምናምን ድራይቭ ማድረጉን ትቶ ራሱ ቤት ውስጥ እንትን እያለ እኔ ቤስት ፍሬንዴ ነው፣ የጎንደር ልጅ ነው፣ ቀለም ይባላል። እሱ ልጅ 2022 መጨረሻ ላይ ነው እንደዚህ ነው አይ ቲንክ ኦር 23 ላይ ብቻ ነው ያወጣው። እስከዛ ድረስ ስኩሉ ይሰራ ነበር። አሁን የ2001 የሚወጣው መረጃ ደግሞ ተዘግቷል ነው ወይ መንግስትን እያጭበረበረ ነው ወይስ ምንድነው? እኔ ራሱ እዚህ ላይ ግራ ስለተጋባው ነው ያማቀው ነገር ስላለ ነው። ትምህርት ቤቱ የተዘጋው ማርች 14 2023 ነው ይላል። ባለፈው ስታሳየነ ኦጌቲ ኦኬ 23 እሺ ግን አሁን ትምህርት ቤቱ አለ ብሎ የድሮ 2021 ላይ የተሰራውን የዜና እንትን አሁን ከረንትሊ እንደሆነ አድርገው ነው
እየተፖሰተ ያለው። ይሄን ማስታወቂያ ተፖስቶ $2500 ተሸለማላችሁ ተብሎ ሰዎች ሲደውሉ የቅድሚያ ክፍያ 500 ብር 1000 ብር እንትን ይላሉ። ከዚህ አንድ ቻሌንጅ ድራይቭ ማርች ከሆነ ትክክል ነሽ፣ በቃ ተዘግቷል ማለት ነው። ከዚህ አንድ ቻሌንጅ ድራይቭ እናድርግ። ለምሳሌ ማስታወቂያ የተሰራ ነው አይደል? ማስታወቂያ የሚሰራው ኤግዚስት ላደረገ ቢዝነስ ነው አይደል? ኦኬ ማስታወቂያው አለ ብሎ የሚያምን ከሆነ አሁን 100 ሚሊዮን ምናምን ህዝቡ ባኗል፣ ችግር የለውም። ቀላሉ ነገር ከትምህርት ቤት ወይም ከቢሮ ውጭ ትወጣና ስልክን ካሜራ ላይ ታደርግና እየቀረስክ ይሄውና ትምህርት ቤቱ እያልክ ያሳይ። እኔ ደግሞ እኔ በስቴት ዲፓርትመንት ኖተራይዝድ የሆነ ፔፐር ወርክ ማየት አለብኝ። ኤኒቲንግ ሂ ሾውስ ሚ አብዛኛውን ጊዜ ውሸት ሆኖ ስላገኘሁት ማለት ነው። ማስታወቂያ ካሰራ ተማሪዎች መማር ስለሚፈልጉ አንድ ልጅ ዋይ ስላለ ኢትዮጵያ ያለች ልጅ ነው የሰራችለት፣ አርባ ምንጭ ያለች ልጅ ነው የሰራችለት። ግን እኔ ከሱ በላይ ዴንጀረስ የሆነውን ነገር ያየሁት ቪዲዮም አለኝ። ኢትዮጵያ አንድ አስገባ የድሮ ተረዱ የተባሉት 50,000 ብር ምናምን የሰጣቸውን ሰዎች አስገባና አንዷ መሬት ያስፈልጋታል የኮምቦልቻ ከተማ ምንድን ነው የሚባለው ይሄ ዋናው ከንቲባ ደውልለታለው ተብሎ አንድንም ደግሞ የፌደራል ፖሊስ አባልንም አስገብቶ ሌሎቹ እንዳይና ይገብቷል ማለት ፌደራል ፖሊስ ከኔ ጋር ነው ኢትዮጵያ ውስጥ ያለ ሻፍሽን ዝጊ ነው የሚመስለው ሳይኑ ምልክቱ ማለት ነው። ግን እኔ የኮምቦልቻ ከተማ አስተዳደርን ደውዬ አለ መሬት አሰጣለሁ ለሰዎች። የወላይታ ከተማ አስተዳደር ብሎ የጠራው የሲዳማ ከተማ አስተዳደርን ነው። እና the same conversation ቴዲ አንተ ቤት በረከት ገበሬዋ ስታወራ ደቡብ ከሆነ ኤኒዌር ኦሮሚያም አይጋችሁ ስትለው ቪዲዮ አለኝ። እሱን ማሰማ ደስ ይለኛል። ሁለቱም ቪዲዮ ወይ በረከት ላሰማ እና አወለም በረከትም the same kind of word የሚጠቀሙት እና ላሰማ እኔ በደና ኦኬ እሺ የሆነ ነገር ልን ነበር እሺ አሰሚ ነው ደስታ ደሌሞ ዶክተር ደስታ ደሌሞ ይባላል የወላይታ ከንቲባ። በጣም ሂዝ አሜዚንግ እንደዚህ ለመተባበር ዶክተር ደስታ ደሌሞ የሚባለው የወላይታ ከንቲባ በጣም ሂዝ አሜዚንግ እና ልክ እንደዚሁ አሁን ጽናት ማሽን ኦልሬዲ ተገዝቶላታል። አሁን ቦታ እንዲፈልጉልሽ ነው የምናደርገው እንጂ ኦልሬዲ እነዚህ ነገሮች ስላላት ቦታ እንዲያመቻቹላት፣ ምክንያቱም እሱ ነው የምናደርገው። ቆይ የከንቲባውን እዚሁ ላይቭ ላይ እንናገራለን። ደውዬም ደግሞ አወራቸዋለሁ። በመልካም ልብ ወደ ኢትዮጵያ ትመጣለህ ብዬ አስባለሁ። በድጋሚ አብረን የሆነ ነገር እንሰራለን ብዬ አምናለሁ። በቅርብ ቀን ነው ደግሞ እንዲህ ረቆ ምናምን አለ። በጣም በቅርቡ ነው የምጠብቅክና እውነቴን ነው የምነግርህ። ስልኬንም እልክልሃለሁ፣ ስልኬንም ላክልኝ እና እናወራለን፣ እንነጋገራለን። የሆነ በቃ ሰርፕራይዝ እናደርጋቸዋለን በቅርብ የሆነ ነገር ሰርተን ማለት ነው ወገኖቻችን። ይሄ ነው ይገርምሻል። በረከት ቴንኪው በጣም ነው አመሰግነው ኢንቫይት ላደረግሽኝ። እኔ የሚገርምሽ ነገር ጠይቂያቸዋለሁ። አሁንም በቅርብ ጊዜም በደብዳቤ ጠይቂያለሁ። ማለት ለስራው የምፈልገው ፕሮጀክት ባንክ ብድርም አይደለም በራሴ ገንዘብ መሰራቸው ፕሮጀክቶች እኔ ወደ ደቡብ ነው ውስጥ ነው ደቡብ እኔ ወደ ደቡብ ውስጥ ነው። አሁን ያሉ ከንቲባዎች አሁን ያሉ አመራሮች ጥሩ ናቸው። ይሄ ኦፊስ ላይ ዝም ብለው ቁጭ ብለው የሚኮፈሱ ምናምን አይደሉም። ወደ ማህበረሰቡ ወረድ ብለው የማህበረሰቡን ችግር እንትናም ጎበዝ ነው። የኮምቦልቻውን በጣም ጎበዝ ሰው ነው። እንደዚህ አይነትም ቀና ነው። በጣም ብዙ ጊዜ በሆነ አጋጣሚ ያግኝተነዋልና ነገ እናየዋለን። እኔም አሁን ስልክ ከላከልኝ ደውዬ አወራቸዋለሁ እሳቸውን እና በቃ ስልኩን ልላክልህና መልሼ እገባለሁ። እሺ ላክልኝ። ደውዬ ነገ ደግሞ እኔ እደውልና ጠዋት ላይ አወራቸዋለሁ። ከዛ ደግሞ ላይቭ ላይ ደግሞ ስገባ እሳቸው እንዲያግዙሽ እና ይህንን ነገር አብሮሽ እንዲቆሙ እና አቅም እንዲሆኑሽ፣ ጉልበት እንዲሆኑሽ፣ ወገን እንዲሆኑሽ ደግሞ እኔ መሬት እንኳን አልሰጠኝም። ብልጽግና እኔ እንደው የሆነ ነገር ስራ እስካሁን አልተወሰነልኝም። ነገር እኮ በፕራይም ሚኒስተር ደረጃ በደብዳቤ ጠርቶኛል ና ብሎ በጣም ብዙ ዋጋ ከፍዬበታል ኢትዮጵያ ውስጥ ለመስራት። አሁንም ቢሆን አሩ ነው እኔ ብዙዛው ገስት ላይ ነበረ ብዙዎቻቸውን ለመስራትም ለመሄድም ኢንቨስት ለማድረግ ጠይቄ ነበር። ካንተ አሩ ነው
ማለት እኔ እንጃ እንግዲህ ብዙም እንደዚህ ለማለትሽም ግን እንትን አይደለም እና ስናፍቅሽ እርጥብ ቤት ከፍታ ኮሪደር ፈረሰብኝ ብላ መጣች። አሁን እንግዲህ የከንቲባው ልናገር ነው በሷ ጉዳይ። ከአንድም 6 ደብዳቤዎች አለ አሳያቸዋል። የምስክርነት ሁለት አንድ ባንድ እያወጣ አሳያቸዋል ከቪዲዮ ጭምር። ፕሮክራሲ እኔ እንኳን ለመገንባት ያሰብኳቸው ነገሮች መንግስት አልተቀበለኝም። ራሱ እንደማግኘቱ ባየው 3 ዓመት ምናምን ሳይቶ መንግስት መጣ ሳይችል እንኳን ድምፅና ሜምበር ሊሆን መሬት እንኳን ልስራበት ብዬ ማለት ፕሮጀክቱ ገብቶ ይኸው 3 ዓመት አልተንቀሳቀስም። ኤቭሪዴ ነው የምጠይቀው። የትም ቦታ ይሁን የትም ደቡብ ክልልም ሆነ የትም ማለት ነው። እውነት ለእኔ ተውልኝ። ነገ ፏ ብላችሁ ነው ነገ አበባ መስዬ ነው ገባው። ሰው ኮንቨርሴሽናቸው ደሴም ነው። የትም ቦታ ቢሆን ትላለች በረከት መሬት እንደምታሰጥ ስንት አልሚ ባለሀብት እያለ ለእሷ ቅድማ እንደሚሰጣት አሁን የሚያስጠይቃት ነገር ይሄ ይመስለኛል። አሁን ያለችበት ሲቹዌሽን ነው። ደሴም ኮንቨርሴሽን ደግሞ ወንድማችን ፊራኦል ያ ከንቲባውን ደውላለሁ እንትና ጋር ደውላለሁ እንትና አውቀዋለሁ አይጋችሁ እያለ ነው። እና ይሄ ነው አንዳንድ ጊዜ አስቸጋሪ ነው። አሁን እኔ አብዛኞቹን በስራ ምክንያት አውቃቸዋለሁ። በጣም ባይገርማቸው ማለት ነው። አንዳንዶቹን አሁን እኔን እያስተዋወቅኳት ግን እኔ እዚህ ጋር ዝም ብዬ አንዳንድ እያደመጥሽ አንቺ ጋር መጥተው ይሰክሱሻል። ይሁን እኮ እዚህም አለ። እኔም እኮ አላየኝም ሳሽቀብጥ ሰምተኛል። አንዳንድ በጣም ምልሽ በቃ ዝምት ያለሽ ምንም ኦኬ። የሚዲያ ነገር ምንድነው? ከተቃዋሚም ስልጣን ላይ ካለም ከተለያዩ ሰዎች ጋር ያስተዋውቅሻል። ያው እናንተንም ዝም ያደረጋችሁ ይሄ ገንዘብ አለን እያሉ ይሄ መኒስ ፓወር እሱ ነገር ያው ባለሀብቶች ብዙ ጊዜ ስለሚከበሩ ሪስፔክት አድርጋችሁ ነው የሚመስለኝ። እሷን ባለሀብት ናት፣ ፍራኦልም ባለሀብት ነኝ ሙር ስለሚጫወት ያው ዝም እነሱን ከምትናገሩ ዝም ብትሉ ትመርጣላችሁ። አንዳንዶቹ ማትናገሪያቸው የግል ህይወቱ ምናምን ስለሆኑ ነው። ከግል ህይወቱ ጋር እኔ አሁን ስናገር የራሱ ብልግና የራሱ ነው። እኔ ከግል ህይወቱ ጋር ያሉ ነገሮች ማቃቸው ብናገርም ህዝብ ይታዘባል። ገባል። በተረፈ ግን እኔ የሚመለከተኝ ከግል ባህሪ አልፎ ማህበረሰብ የሚያጭበረበት ደረጃ ላይ የሚደርስ ባህሪ ከሆነ በጋራ መታገል አለብን። በተለይ እርዳታ እንዳልኳችሁ ሁሉንም አይደለም፣ ሁሉም ጤነኞች አይደሉም። ግን አንዳንድ ጊዜ ዝም ብላችሁ ቢሆንም ባይሆንም ተጠራጥሩ። መጠራጠር ጥሩ ነው። ጥርጥር ከገንፎም አይጠፋም ስንጥር ይባላል። አንድ ነገር አለቅጥ ሲጨው ለምንድን ነው የጮህ ብላችሁ ጠይቁ። ይሄ ማን ጀስት ዝም ቀላል ጥያቄ ነው። ከበስተጀርባቸው ብዙ ነገር አለ። እኔ ከእርዳታው ጋር ምናምን አይደለም። እርዳታውን እንደ ሽፋን በመጠቀም ከበስተጀርባቸው ስለሚሰሩ ነገሮች ነው። ለምሳሌ እርዳታ ዋና የህዝብን ጥሞና መስለቢያ ነው። አሁን ብዙ ሰው አያውቅም። እኚሁ ብዙዎቹ ማዕድን ዝርፊያ ውስጥ እንደገቡ ደግሞ እርስ በርስ ያወራሉ። ለምን? ብዙ ገንዘብ ስለሆነ በእርዳታ ሰበብ የሚያገኙት። ያልታወቀባቸው ምን አድርጓቸዋል መሰለሽ? በባህላዊ መንገድ ማዕድን እያወጡ ምስኪኖችን እየቀጠሩ ሀይር እያደረጉ ኮኔክሽን አላቸው ኤርፖርት ጀምሮ። ይሄ የመንግስት ሰዎችም ለሀገርና ለህዝብ ግድ የሚሰጣቸው ሰዎች ይህን እንደ ግብዓት ወስዳቸው ምርመራ ማካሄድ ነው። አስፈላጊ መረጃዎች፣ ዶክመንቶች ይሰጣቸዋል። ምርመራ አድርጉባቸው። የሀገርና የህዝብ ንብረት እየተዘረፈ ከሆነ በእርዳታ ስም እየተዘረፈ ከሆነ ያውም ደግሞ ባልተጠና ሁኔታ በባህላዊ መንገድ እንዲሁ በህገወጥ መንገድ ማዕድን እያስቆፈሩ የሰዎች የዜጎቻችን ህይወት እየጠፋ ከሆነ ሁላችሁ እንድትንቀሳቀሱ ይገባል ብዬ አስባለሁ። አዎ፣ ከነገና ደግሞ የምስጋና ፕሮግራምም ነበረ ከትናንትና ወዲያ። ከዚህ በፊት
የረዳቸው ሰዎች 50 ሺህ ብር እንደዚህ ብር የተረዱ ሰዎች ገብተው እንዲያመሰግኑት ቡካ የምትባል እህታችን ቅስቀሳ እያደረገች ነበረ። ለምንድነው ለእሱ ቪዲዮ ማሰሩት? እንደ ድሮ አሁን ጫጫታም የለምና ቪዲዮ ይሰራ። ችጹ የምትባለው 50 ሺህ ብር ነው የረዳት ነው። ለምንድን ነው ደጋግማችሁ ቪዲዮ ስሩ የተደረገላችሁ ነው? ይሄ እንደ ቤተክርስቲያን የለም የፈውስ ፕሮግራም ምን ያህል ከድህነት እንደተፈወሱ ምናምን ነው የተወራው። እና አሁንም ላለው በድሃ አይነገድም። የግል ባህሪን፣ የግልን ወንጀል፣ ውሸትን፣ ፍራጅለንት ቢሄቪየርን ለመደበቅ ትንሽ የለም። እንደ አሳ የሆነች ትል አድርገህ አሳ ላይ ወርውረህ አሳ እንደምታወጣው እንደዛ ነው እርዳታው ስም መገንቢያ ነው። ሌላ ምንም ነገር የለውም። አሁን ከታች እንዲሆን እርዳኝ ዋይ ሲሉ እንዳረዳችሁ ይሰድቡኛል። እኔ ማረዳችሁ እነሱ ሲሰድቡኝ ዝም ብላችሁ እያያችሁ ስለሆነ ነው። እና እርዳታው ሌላን አሳ ለማውጣት የሚደረግ ትንሽ ጠብታ ናት፣ ወጪ ናት። ከዛም በኋላ ስም ይገነባል። ደግሞ የክርስትናም ህይወት አለ። ከትናንት ላስት ዊክ ወለጋ ላይ ኬላ እናደርጋለን። አህዮች ስፔሻሊ የሰው ልጆችን የጋማ ከብቶች እኩል አድርጎ የሚናገረው ኦሮምኛ የምትሰማ ከሆነ ዳልቻ እንኳን እንዲያይልም በቃ ትንሹ ዳልቻ እኔ ልበል ዳልቻ እንኳን ይሄልን የለውም። እና አህዮች ለሰው ለጓደኝነት ለጎረቤትነትም አይሆኑም። ማን ነው አህዮች የሚለው? አህዮች የሚለው ሌላ ማህበረሰብ ነው እና እኔ መናገር አልችልም። ግን የሰው ልጆችን ከጋማ ከብት እኩል አድርጎ መፈረጅ። ከዛም በኦሮምኛ እንደዛ ይልና በአማርኛ ይመጣና ቅዱስ ቅዱስ ይጫወታል፣ መዝሙር ይከፍትልሃል፣ አይኑን ጨፍኖ ይዘምራል። እና በገባበት እንደ ውሃ በገባበት ኮንቴነር ቅርጹን ይቀያየራል። ከዛን ያምኑታል። አሁን ታች ያሉት የሚለምኑት ብቻ ነው ያሉት እንጂ ሰዎች ሸሽተውታል። ይሄ ነው ይሄንን ያዩት። አይ አሁን እኮ እነዚህ እዛ ስቴጅ ላይ የሚቀመጡ ዝም ብለሽ ስታያቸው እነዚህ የበውቀቱ ስዩም አንድ አገላለጽ አለ። ማመረት የተሳናቸው ስታያቸው ራሳቸው እንደዚህ የሆነ ሻንስ የሰበሩ ማመዛዝኑ በቃ ተስፈኛ ተመጽዋቾች እንጂ ትንሽ የሚጠይቁ ትንሽ አእምሯቸው የሚጠቀሙ ሰዎች እሱ ስቴጅ ላይ ይቀመጡ። እኔ ለምሳሌ ከዚህ ቀደም የሚቀመጡ እናወራ የነበረ ልጆች ነበርን፣ ዲኤንኤ የሚባሉ ነበሩ። ትንሽ እንደዚህ የሚያሰላስሉ ነበሩ። አሁን ስቴጅ ላይ አብረውት የሚቀመጡትን ብታይ የሚያሰላስሉ አይደለም። የሚያሰላስሉት ርቀዋል። በቃ የሆነ ሰዓት ላይ እኮ ታስቢ ታይና ነገር ራስሽ ላይ ነው ባክፋየር የሚያደርገው። ትንሽ ከአንቺ ጋር ከተቀመጠ በኋላ ስቴጁን ይዞ አንቺን እንደሚመጸውትሽ የሚያወራው ወሬ። አንቺ ከሱ የሆነ ነገር ፈልገሽ፣ እውነታው ግን እንደዛ አይደለም። በገሃዱ ዓለም አንቺ ከሱ የተሻለ ህይወት አለሽ፣ ግን እዚህ ጋር የሚሰሩ ገጽታዎች አሉ። አሁንም በተደጋጋሚ እንዳልኩት የግል ህይወቱ በግሉ የሚያደርጋቸው ነገሮች የራሱ ናቸው። አይ ዶንት ኬር ነው እንደዛ። እኔ የሚመለከተኝ ማህበረሰብ ላይ ተወርዶ ህዝብን ሀገርን የሚጎዳ ነገር ካለ ማንህም ሆንክ ማንም፣ አማራ ሆንክ ኦሮሞ ሆንክ ስልጤ ሆንክ ትግራይ ሆንክ፣ እኔ ማንንም አልፈራም። መረጃው አስተማማኝ ብቻ ይሁን እነግራቸዋለሁ። ከማናቸውም ጋር መስመር ያለፈ ግንኙነት የለኝም። ተወልጄ ነፍስ እስካወቅኩበት ጊዜ ድረስ ማክሲመም እኔ ገንዘብ የጠየቁትን እንኳን ሰው ማስታወሱ አጎቴ ቢሆን ነው። ከዛ ከእናቴ ውጭ ማንንም በህይወቴ ገንዘብ ጠይቄ አላውቅም። ለምን አባቱ ነው የሚሰጠኝ? ፀሐይ ለእኔም ትወጣለች ለእሱም ትወጣለች፣ ዝናብ ለእኔም ይዘንባል ለእሱም ይዘንባል። 24 ሰዓት አለኝ 24 ሰዓት አለ። ይህንን በቅርበት የምታውቁ ሰዎች ታውቃላችሁ። ፖይንቱ እሱ አይደለም። ፖይንቱ ምንድን ነው? ሶሻል ሚዲያ ላይ እስካለን ድረስ አንዳንዶች በ50 ብር በ20 ብር በ30 ብር ዳቦ መግዣ ምናምን ከሰጠሻቸው አገርን ራሱ አፍርስ ይሉሻል፣ መንገድ ይመሩሻል። በነገርሽ ላይ አንዳንዶቹ የተያዘባቸው ተይዞባቸው ማቃቸው ነገሮች፣ አንዳንዶቹ ተይዞ በቃ ራሳቸው ተይዞባቸው የሆነ ነገር ተይዞባቸው ይገባቸዋል። ይሄ ማህበረሰብ ደስ የሚልሽ ነገር አይቶሽ ይገመግምሻል። ከዚህ በላይ ከዚህ ካያችሁት በላይ ከዚህ በላይ ምንድን ነው የፈለጋችሁት እናንተ? አሁን ይሄንን ምንም ድራማ ብትሰሩ ምንም ቲያትር ብትሰሩ ልትክዱት የምትችሉት ነገር አለ። አሁንም
ማወቅ ያለባችሁ ኮመንት ላይ ያላችሁ ሰዎች፣ እዚህ ውስጥ ያላችሁ 1700 ሰዎች ማህበረሰብ ህዝብ እንደ ህዝብ የሚጎዳ ከሆነ የእናንተን ፍቃድ አልጠይቅም ነው እያልኩ ያለሁት። ማናችሁም የማንን ፍቃድ መጠየቅ የለባችሁም። ህዝብና ማህበረሰብ የሚጎዳ ከሆነ ሁላችሁም በጋራ መከላከል አለባችሁ። ሁላችሁም በጋራ ማጋለጥ አለባችሁ። የምናጋልጠው የሰውየውን ፐርሰናል ወይም ደግሞ የግል ህይወቱን አይደለም። የግል ህይወቱን እሱ በሚናገርበት ሰዓት እንደ የንግግሮቹ ይታየ። ለምሳሌ አሁን ከለልቲ ጋር ፐርሰናል ህይወቷ ውስጥ ገብቷል። ፐርሰናል ህይወት ውስጥ እየገባች ታወራለች። ብዙ የሰማናቸው ነገሮች አሉ። በሄደበት ልክ ትሰፍርለታለች። በዛ አውድ ነው መረዳት ያለባችሁ ብዬ አስባለሁ። ቅድም ግን ያሰማሽኝ ድምፅ በጣም የሚገርም ነው። ይሄ የቆየ ዕለተ እሑድ ይመስለኛል። እኔ መኪና ውስጥ ቁጭ ብዬ በረከት ገበሬዋ ስልክ እንለዋወጣለን ምናምን ያለው ፓርት እሱ ፓርት መሬት ለእኔ ያልተሰጠኝ የሚልና አሁን ግን ደግሞ ለራሱ ገጽታ ግንባታ የመንግስት ባለስልጣኖች ጋር ደውሎ መሬት እንደሚያሰጥ ያወራል። መንግስት ደግሞ እንኳን መሬት መስጠት ሀገር ቤትን መግባት እንደማይችል አንተ መድረክ ላይም ሲያወራ ነበር የግለሰብ። ከዛም በኋላ መሬት እንኳን አልሰጡኝም ምናምን ይላል። በሴም ታይም ደግሞ መሬት አሰጣቸዋለሁም ይባላል። ሁለት ነገር የሆነ ተመልካች ሬድዋን ምትኩ ቡኖ በደሌ ነው፣ ግን እንደ ተረጂ ተብሎ ነው የተፖሰተው። ቡኖ በደሌ ተከፋይ አፍን ብቻ ሳይሆን እኔን በየቲክቶክ ፔጁ ላይ ኮመንቱ ላይ ያለው እኔን ሲያስፈራራ ፖለቲከኛው ላስተማክ ኦኬ እስኪ ማን እንደሆነ ራሱ አላውቀውም። ብቻ እንደ እርዳታ ነገር ነው የሰጠሁት። መቼ እንደሆነ ሬዲዮን ማን እንደሆነ ራሱ አላውቀውም። ብቻ እንደ እርዳታ ነገር ነው የሰጠሁት። መቼ እንደሆነ በ10 ነው የሰጠሁት። አላውቀውም። ሰውየው እርዳታ ነው የሰጠሁት እንጂ አላውቀውም። ሬድዋን አየለ በ10 ነው የሰጠሁት። አላውቀውም። ሰውየው እርዳታ ነው የሰጠሁት። አሁን ሬድዋን እንደ የዛን ጊዜ በእናንተ እና በሱ ጸብ ሚዲየተር ሆኖ ነበረ። አሁን ጥፍር አውጥቶ ማስፈራራት ጀምሯል። ደርስብሻለሁ፣ ያዙኝ ልቀቁኝ ይላልና ተከፍሎት ነው። ግን ባይዘወይ ቴዲ እሱ እኔንም ነው የሚያስፈራራኝ። እኔንም በውስጥ ልክ ቤተሰቦችን እንደሚያውቅ አድርጎ አንቺ የጥሩ ቤተሰቦች ልጅ ነሽ፣ ቤተሰቦችሽን እናውቃለን፣ አንቺ ግን ምናምን አለኛው። ቤተሰቦችሽን እናውቃቸዋለን እና አፍሽን ዝጊ ነው ያው አማርኛውና በቃ ከፈለግሽ መነጋገር እንችላለን፣ ግን ረፊ ካላረፍሽ ዋ ምናምን አይነት ነገር አስፈራርቶኛል። እኔንም ከፈለክ ልክልሃለሁ ስክሪንሻት ቡኖ በደሌ ፖለቲከኛ እኔ ጋር መጥቶ ፖለቲካ ነው። አስፈራርቶኛል። እኔን ሲያስፈራራኝ ሁለተኛ ጊዜው ነው። በነገራችን ላይ አንተ ቤት የሰደብኩት ጊዜ ዩርመንበር ሰድቦኝ እንደውም ፈቅደህልኝ ሰድብሃት ነው አያገባኝም ምናምን ብለው የሆነ ጊዜ የሆነ ነገር ተናግረዋል ነበር። ተሳድቦ መጀመሪያ እሱ የዛን ጊዜ እንደዛ ብሎ እንትን ብሏል። የአሁኑ ራሱ መነጋገር ከፈለሽ መነጋገር እንችላለን፣ ካልሆነ ግን ምናምን እያለ ያስፈራራል። እሱ ልጅ ያስፈራራል በውስጥ እየገባ። አሁን ዋናው ቁም ነገር በዚህ በቴምር አጀንዳ አንድ ቴምር ላይ ግፍ ተፈጽሟል። ከዛም ያለፈ መቄዶንያ ቢኒያም ተዘርፏል። የቢኒያም ድርጅት የቢኒያም ራዕይ ተዘርፏል። ዋናው አጀንዳ እሱ ኢንቨስቲጌሽን ላይ ነው። እሱ ጥልቅ የሆነ ምርመራ እያደረጉ ነው ነግረውኛል። ያ ግን ቀጥሎ ግን በመሲ ብሪጅስቶን የብዙ ሰዎችን ወረቀት እንዳሰራ ያወራል። ደጋግመህ ሰምተዋል አንተም እርግጠኛ ነኝ። የብዙ ዱባይ ነዋሪዎችን ወረቀቶች እንዳሰራ ይወራል። ግን አንድ ሰው ተሰራልኝ ሲል ፌራውድ ስፔንድ ሲያደርግ ቴንክ ዩ ላሉና ይሄ ወረቀት ተሰራልኝ የሚል ሰው አይቻልም። እኔ ልድገምላችሁ እና እዚህ እኮ አታውቁም እናንተ እኮ እዚህ ታፕታፕ ኮፒ ሊንክ ሼር ነው፣ እዛ ላይ ነው ቢዚ የምትሆኑት። ቴዲ የጥያቄ አለኝ። ከሀገር ማዕድን ዝርፊያ ላይ አሉ። ከማዕድኑ ላይ ፍራኦል አለበት ወይ? እንግዲህ እሱ ፖሊስ ነው የሚያጣራው። ኦኬ አሁን እኔ በእጄ የደረሰውን አስተማማኝ መረጃ ነው የምነግራችሁ። ከሱ ከሆነ መረጃው የመጣው እሱ ቢኖርበት ነው ይኖርበታል በደንብ። እነዚህ ኃይሎች እኮ የሱ ግሩፖች ነበሩ ከዲኤፍፒኤልሲ ውጭ ሁሉም የሱ ነበሩ። እርስ በርስ ይሄ ዜና ከተነገረበት አሁን የመንግስት ሰዎች እንደዚህ አይነት ነገር ከሰማችሁ በኋላ በእርግጥ ዝም አይሉ። እዚህ ውስጥ ያሉ የፌዴራል ፖሊስ ሰዎች፣ የደህንነት ሰዎች፣ የተለያዩ ሰዎች ያደምጣሉ። ይሄን ነገር በቀላል አያዩትም። የጊዜ ጉዳይ ነው። የጊዜ ጉዳይ ነው። አንዱን ስትይዥ ጀስት ገንዘቡን እኮ መከተል እኮ ነው። ገንዘቡን ጀስት ፎሎ ዘመኔ፣ ከዛ በኋላ ትደርሽበታለሽ።
ብዙ ነገር ነው የሚወጣው። አንድ ማህሌት የምትባል ልጅ አለች። እኔ ብዙ የምጠረጥራቸው ነገሮች አሉ እያገጣጠምኩ ያለሁት። እኔ እኮ አንዳንድ ጊዜ ተኝቼ አላደርኩም ነገር አንዳንድ አሁን ወደ በኋላ መለስ ብዬ አሁን ቅድም ያስደመጥሽውን ቪዲዮ የዛሬ ዓመት ከምናምን ነው እና ዩቲዩብ ላይ ሄጄ ያለው ምናምን አደምጣለሁ። የተነገሩ ንግግሮችን ክሮችን አገናኛለሁ ምናምን። አሁን አይኔ እየበራው ልክ እዛ ዮኒ ጋ ቁጭ ብለን ፌክ የባንክ አካውንት አሳይቱን መጨረሻ ላይ ቫሪያብሎችን ገጣጥሜ እንደመጣሁት ማለት ነው። ቁጭ ብላችሁ በጥሞና ሆናችሁ የሚናገሩትን ንግግሮች በነገራችን ላይ ሌሎች መድረኮች ላይ ተቀምጠው እርስ በርስ የሚያወሩትን ወሬ ለልቴ ጎበዝ ነሽ፣ በዚህ ሪከርድ ታደርጊያለሽ። ቁጭ ብለሽ በሰከነ አእምሮሽ አገጣጥሚያቸው የሆነ ነገር ላይ ትደርሻለሽ። ዱባይ አደገኛ 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 ስራ የሚሰሩበት ቦታ፣ እርዳታ አደገኛ ወንጀል መሸፈኛ ስራቸው። አምሶል የሚረዱ አሉ፣ ከልባቸው የሚረዱ አሉ። ትክክለኛው እርዳታ ደረጃ የትኛው ነው እሱን አላውቅም። የሚረዱ ሰዎች አሉ፣ የሚረዱ ወገኖቻችን አሉ። እኔ ከእርዳታው ጋር አይደለም እኔ ጉዳይ በተደጋጋሚ እንደተናገርኩት እርዳታውን እንደ ሽፋን በመጠቀም ከእርዳታው በስተጀርባ ስለሚሰራ ወንጀል ነው የኔ ጉዳይ። ማዕድን ከሀገር ዘርፈሽ በሳፋ ሰርቀሽ በማንኪያ እየሰጠሽ ማለት ነው። ይሄማ ሁሉም ኢትዮጵያ እኮ ሊነፈጉ አይገባም። እዚህ ውስጥ ተረጂዎችም እኮ ሀገራቸው ናቸው አይደል? ሀገራቸው ነው። እነሱም እኮ ማዕድን የመሸጥ እኮ መብት ሊኖራቸው ይገባል። በተለየ ሁኔታ ማዕድን አንቺ ብቻ የምትወስጅበት ወይ የሆነ ሰዎች ብቻ የሚወስዱበት ነገር ሊኖር አይገባም። ዋናው ነገር ምንድነው? በተለይ አማራ ክልል ወሎ ውስጥ የኦፓል ማዕድን በህገወጥ መንገድ እያወጣችሁ በኤርፖርት በኩል እያስወጣችሁ ዱባይ ትሸጣላችሁ። ይህን መረጃ የምታውቁ ሰዎች ታውቃላችሁ። እናንተም የራሳችሁን የምርመራ ውጤት ይሄ ዝም ብሎ እንዲህ ቅንጥብጣቢ ምናምን ሳይሆን ይሄ ትልቅ መረጃ ሰጥቻችኋለሁ። ስማችሁ የተጠራ ሰዎች ቤታችሁን ከፍታችሁ ሌላ ቦታም ሆነ ከፈለጋችሁ እኔ ጋም በሚመቻችሁ ሰዓት እናንተ በተገኛችሁበት እኔ መረጃውን አስደምጣችኋለሁ። ራሳችሁን የመከላከል ይሄ መረጃ ከየት ነው የመጣው? ሲጀምር እንዴት ሊመጣ ቻለ? ስለዚህ ራሳችሁን የመከላከል መብት አላችሁ። መንግስት ደግሞ ራሱን መንገድ ይሄዳል። የራሱን የመከላከል ወይም ደግሞ ህዝቡ እዛ አካባቢ ያሉ ፖለቲከኞችም የህግ ሰዎችም የሚሄዱበትን ርቀት ይሄዳሉ ለማለት ፈልጌ እና እሳት በሌለበት ጭስ አይታይም። ሌላው የበረከት ገበሬዋ ጉዳይ ነው። የበረከት ገበሬዋ በረከት ሁላችሁም እንደምታውቋት በረከት የሶሻል ሚዲያ ላይ ያለች ታታሪ በግብርና ሙያ ውስጥ የተሰማራች እህት ናት። አንድ ቪዲዮ አይቼ ነበር። አንዲት ሰው ማስገባት አልችልም፣ እነሱ በየቤታቸው ስለሆነ የገቡት ምንም ማድረግ አልችልም ማስገባን የምትሉ ሰዎች አይ ቲንክ ቲክቶክ አዲስ ነገር ጀምሯል መሰለኝ። እዚህ ገስት ላይ ማስቀመጥ እችላለሁ እንዴ? ቆይ እስኪ መልቲ ገስት አይ ቲንክ እንዲህ ማስገባት ይችላሉ መሰለኝ። እሱን አንተን አክሴፕት ካረኩኝ ሌሎቹ ዲስኮኔክት ይሆናሉ። እስቲ አንድ ልጅ መረጃ አለኝ ይላል። ዲስኮኔክት ይላል። ያስገባ ሙከራ አድርጌ ነበር። ቡኖ አስገባለሁ። የፖለቲካዊ ጉዳይ ስላለን ራስን ትከላከላለን። ቡኖ እንግዲህ እንደዚህ አይነት ሉጣ አንድ ወረቀት ልክልሃለው ድርጅቱ እንደተዘጋ ሌላ ሌጋል ዶክመንት፣ ይሄንም እርግጠኛ ዶክመንት ነው እና ይሄንን ልክልሃለው ወይ ቴሌግራሙ ላይ ሼር አደርገዋለሁ። ይሄኛው ነው ቴዲ። በዚህ አጋጣሚ እኔን የት ደረሰ ጉዳዩ የሚሉኝ ሰዎች ስላሉ ዛሬ የሆነ ነገር ልበል። እኔ ፍራኦል ቴቻን በቴዲ ቤት ሳመጣ ያው አንዳንድ ሰዎች ብር ያለው ስለመሰላቸው
እንዴት ነሽ? የስማከ ወንድሜ የቀድሞ ባለቤት እስቲ የምትለን ምስል ቪዲዮ አግኝቼ ነው። የ11 ደቂቃ ቪዲዮ ነው። ይሰማል? ነሐሴ 4 ላይ ጨረስኩና ለፖሊስ የራሽዮ እንደሚባለው ለሱ ሳጅን ውስጥን ሰጠሁትና እሱ ላይ አስፈረምኩት ሊሰጠው ማለት ነው። እኔ ወደ ቀጣውበት ቤተሰብ ጋር ተመልሼ ገባሁት። ከዛ ማታ ምንም እንደሌለ ታችን ቀጥላለ ልጆቻችን ፈትገለናል። ከዛ እዚህ በአምስት ነው የገባው። አሁን እንትን ደክሞኛል ወርዳለሁ። የዚችን ሴትዮ ቪዲዮ እና ምስክርነት እፖስታለሁ። ከዛ በፊት ግን እሺ ከሆነ ቤቢ ጸጋ ይባላል። እስከ ኪሎ ይባላል ቁመት ይደረግና እሺ በሉ ልውረድ። በቃ ውዶች ሂዱ ከዚህ ቤት 400 ሰው አላቃችሁ፣ 500 ሰው ውጡ አላቃችሁ፣ 500 ሰው አላቃችሁ ውጡ። ቻው ሂዱ፣ ቴዲ ጋር ሂዱ። የት ልትሄጂ ነው? እኔ ደከመኝ፣ በቃ ልወጣ ነው። ሃይ ቤብ ስታበል ቴዲ ጋር ሂዱ፣ እየሄዱ ሂዱ ቴዲ ጋር። እኛን የት ትተሽን? ቤቢ እየጠበቀኝ ነው። እሺ ጉድ ናይት። እሺ መልካም ሳምንት። ወንዶች ባሎች ሚስቶቻችሁን አክብሩ። የቀማሹ ባል ካለ መልሽ። የቀማው ሚስት ካለ መልስ ወደ ባለቤቱ። ባይ ቤብ ሰላም ይደሩሽ። ባይ እኔ ደከመኝ። ቴዲ ቤት ልስማ ቁጭ ብዬ ባይ። ኦቲዝም በሽተኛ ተጠቂ እንጂ ኦቲዝም በሽታ አይደለም፣ ዲስኦርደር ነው። ሌብነት ነው በሽታ፣ ውሸት በሽታ። ኦቲዝም ዲስኦርደር። ሰላም ደሩ ባይ